አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ በቭሎግ የቀኑ ላይ ላሳያችሁ መጥቻለሁ። ከዛ በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ አድርጉልኝ። ከትላንት ወዳ የለቀቁት ቪዲዮ ማሻአላህ እንደስከ ዛሬው አይደለም፣ ደህና እይታለሁ። አሁንም ደግሞ ቪዲዮዬን ስታዩ ላይክ በማድረግ ብዙ ሰው ጋር እንዲደርስ አድርጉልኝ። ሞራል ኑሮኝ እንዲሰራ ደግሞ እይታ እንዲኖረው አድርጉልኝ። ኮሜንትም ጻፉልኝ። ኮሜንት ያበረታታል፣ እንድትሰሩ ያደርጋል፣ ያጠነክራል እና እንደዛ ነው የምላችሁ ውድ እህቶቼ። እንግዲህ ያው የቀኑ ላይ ላሳያችሁ ነው ብያችኋለሁ። ቤቴን በዚህ መልኩ ጸዳ ጸዳ አድርጌያታለሁ። መኝታ ክላሴንም እንደዛው በዚህ መልኩ አጸዳድቻለሁ። ዛሬ የማላሳያችሁ ነገር የለም። ብቻ እናንተ እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ፣ ተከታተሉኝ። እንግዲህ ቤቴን አጽድቻለሁ እንዳያችሁት። እዚህ ጋር ቁርስ በላን። ከዛ ደግሞ ቁርስ ከበላን በኋላ እንጀራ ጋገርኩ። እንጀራ መጋገር ነበረብኝ። እንጀራ ጋገርኩ። ከዛ ደግሞ እዚህ ጋር ምሳ ልሰራ ነው። ሽንኩርቴን፣ ቲማቲሜ ምናምን ከታትፌ በዚህ መልኩ ያቁላለሁ ነው። ምሳ ልሰራ ነው። የዛሬው ምሳችን ምስር ክክ ነው። እንደምታዩት ምስር ክኬን ደግሞ አጣጥቤ አስቀምጬ ነበር። ይሄው በዚህ መልኩ ጨማምሬ ምሳችን ምንድነው ያስከው ሰርቻለሁ። ቀስት እንዴት አድርገን ነው የምትጫወተው? እስኪ ያሳየኝ። ዘማዶ ሄደች። ኪዩ ደግሞ ውጭ ላይ እየተጫወተ ነበር። የኔ ውድ ቀስ እየተጫወትኩ ነው እያለኝ ነበረ። ከዛ ቡናዬን ቆላሁ። ምሳችንን ሰራርቼ ከጨረስኩ በኋላ ቡናዬን ቆላሁኝ። እዚህ ጋር ደግሞ እንደምታዩት በርበሬ አስጥቻለሁ። በርበሬ ስጨቀጨቅ ሁሉ ነው የማሳያችሁ ዛሬ ማለት ነው። እዚህ ጋር ደግሞ ሰው አምጥቼ እንጨት አስፈልጫለሁኝ። ትናንሽ ሲሆን ራሴ እፈልጠዋለሁ፣ ግን ትላልቅ ሲሆን አልችለውም፣ እሺ አይለኝም ማለት ነው። ከዛ ምሳችንን በላላና ቡና ሰዓት ደርሶ ነበር። እዚህ ጋር እንደምታዩት ቆሎ ገዝቼ ነበር። ቆሎ ቡና ቁርስ አቅርበናል። ዳቦም አለ። ይቺን ዳቦ በነገራችን ላይ ኪዩ ከጎረቤት ተሰጥቶ ይዟት መጣና ቡና ቁርስ አቀረብናት ማለት ነው። እና እንደዚህ አቀራርበን ቡናዬን ከጠጣሁ በኋላ በርበሬ ልንጨቀጭቅ ነው። 1 2 3 ኪዩ ምን እየሰራ ነው? እናም በርበሬ ልንጨቀጭቅ ጎረቤት ሄደናል። ያው እኔ መውቀጫ የለኝም፣ ትልቁ ሙቀጫ ማለት ነው። ለዛም አለበት ቤት ሄጄ ዝንጅብሌንና ሽንኩርቴን ጤና አዳሙ ምናምን አድርጌ እንደዚህ ጨቃጭቅ ያለው። ኪዩም አንቺ የሰራሽውን ካልሰራሁ ካላገዝኩሽ እያለ ነው። መውለድ ጥሩ ነው አንዳንዴ ማለት ነው። እና እንዳያችሁት አብሮኝ እየጨቀጨቀ ነበር። እዚህ ጋር ደግሞ ሽንኩርቱንና ዝንጅብሉን ጀሪካው ስለማያልመው ሙቀጫው ላይ ወቀጥኩኝና ያንን በደንብ አድርጌ ከዛ በጀሪካ መውቀጥ ይቻላል አሉ እናንተዬ። በዚህ ነው የምወቅጠው ስትለኝ በዚህ ወቀጥኩ። እኔ ሙቀጫው ብዙ አይይዝም እና እዚህ ላይ ደግሞ ጀሪካው ላይ አድርጋችሁ በአንድ ግልግል ነው። ከዛ ጨቅጭቄ መጥቻለሁ። ይሄው አስጥቻለሁ በርበሬን። እዚህ ጋር እንደምታዩት ደግሞ ባቄላ ልቆላ ነው። እና ባቄላውን በዚህ መልኩ እየቆላሁ ነው እላችኋለሁ። ሁሉንም ነገር እችላለሁ ካላችሁ ትችላላችሁ። የማይቻል ነገር ምንም የለም። ቆልቼ ያው በምጣድ ነው የቆላሁት። ቆልቼ ጨርሻለሁ። የቆላሁት ይሄን ይመስላል። ትኩስ ስለነበር እንደዚህ ዝርግት አድርጌ ያስቀምጫለሁ። ከዛ በኋላ ደግሞ ልከካ ወፍጮ አለበት ቤት ሄጃለሁ። ከዛ ከክቼ ጨርሻለሁኝ። ከትላንት ወዳ የለቀኩት ቪዲዮ ላይ ይችን ቤት ሁላችሁም ብዙዎቻችሁ ወዳችኋታል። ክሽን ያለ ቤት ናት። እኔም በጣም ነው የምወዳት እና ያው እንዳቅማችሁ መኖር ትችላላችሁ ብያችሁ ነበር። ብዙ ልጆች ኮሜንት ጽፋችሁልኛል፣ ጥያቄም አላችሁ።
እሱን አንዳንድ የጠየቃችሁን ጥያቄ የምመልስላችሁ ይሆናል። የውስጥ በሩ ዋጋ ከዚህ በፊት 12 ሺህ ብር ነበር። አሁን ላይ ጨምሯል። የትራስ ልብሱ ደግሞ እዚሁ ሀይቅ አለ ማለት ነው። የትራስ ልብሱ አለ። ግን የትራስ ልብሱን ዋጋው ይሄን ያህል ነው እንዳላችሁ ያው ታውቃላችሁ፣ ገበያው በየጊዜው ስለሚጨምር ይሄን ያህል ብዬ መናገር አልችልም። ፍራሹም እንደዛው ማለት ነው፣ በየጊዜው ይጨምራል ታውቃላችሁ። በአሁኑ ሰዓት ደግሞ ሁሉም ነገር ጨምሯል። ስለ ቲቪዋ ለጠየቃቸው ልጆች ደግሞ ቲቪዋ 32 ኢንች ነው እንደኔ ማለት ነው። ግን እንግዲህ ግድግዳው ላይ ካስደረገችው ቆይቷል። እስካሁን ምንም አልሆነም። ግድግዳው ጋር እንትን ብለው ያኔ ወደ ውስጥ ያስገቡታል። ማያያዣ አለው እንትኑ ጋር ማለት ነው። ለዛም አይወርድም፣ ምንም አይሆንም። እኔም ከዚህ በፊት ጭቃ ቤት ላይ እንደዚህ አይይዝም ይወድቃል ምናምን ሲሉ ሰማ ነበር። ግን አይወድቅም። ይኸው አሁን እሷ ቆይቷል፣ ምንም አልሆነም፣ ነበረበት ነው እላችኋለሁኝ። እና ሌላው ነገር ደግሞ ውድ እህቶቼ ዕቃ ብናዝሽ ገዝተሽ ታስቀምጭልናለሽ ወይ ለምትሆኑ ልጆች፣ እኔ ያው ለስራ ብዬ የተከራየሁት ቤት የለኝም። ቤቴንም ደግሞ እንደምታውቁት ነው፣ ብዙ ጊዜ ቪዲዮ ስሰራ ታዩታላችሁ። ቤቴ ጠባብ ናት። ሳሎን ላይ ደግሞ መቼም ዕቃ አይቀመጥም እና ለዛም ገዝቼ ዕቃ አስቀምጥላችኋለሁ ብዬ ቃል አልገባላችሁም። ግን እንደዚህ ገዝቼ ለቤተሰቦቻችሁ እንዳደርስላችሁ የምትፈልጉት ነገር የማይቀመጥ ነገር ካለ ኢንሻአላህ እታዘዛችኋለሁ። ቁጥርሽን አታስቀምጭም ለምትሉ ልጆች ደግሞ ያው ቪዲዮውን ምናልባት እስከ መጨረሻው አታዩት ይሆናል እንጂ ብዙ ጊዜ ቪዲዮ ላይ እናገራለሁ። እኔን ማናገር እኔን ማግኘት ለምትፈልጉ ልጆች ሁሉ ቁጥሬ 0975 51 15 28 ዋትስአፕ፣ ኢሞ፣ ቴሌግራም ሁሌም ቢሆን አለሁ። አናግሩኝ።